ያለ ዳክቶ ኢብራሂም ስመለስ ቀድም አንስቼ ነበር አንድ ጥያቄ ከአረብ ሀገራት የተገለለን ይመስላል ለምንድን ነው የተገለልነው ዲፕሎማሲያችን በአረብ ሀገራት ውስጥ ያለን ዲፕሎማሲ እንቅስቃሴ እንዴት ነው የምትመለከተው አንተ በተለይ ቱርክ ሚዲያ ውስጥም የፖለቲካ ተንታኝም ሆነ ሰርተሃልና እንደው እንዴት ነው የምታየው ያለን ተቀባይነት አሁን ቀደም የጀመርከው ነገር ነበር ኢትዮጵያ ከድሮም ጀምሮ ይመስላል እናንተ ታሪኩን ታግዙኛላችሁ በቀዝቃዛው ጦርነትም ይሁን በመስቀሉም ይሁን በየትኛው የኢትዮጵያ መሪዎች ለዘብተኝነት ወይም ደግሞ መሃል ላይ ፌር የሚባለው ወይም ለአንዱ አልወግንም ወገንተኛ አይደለሁም የሚል አመለካከት ያላቸው መሪዎች ያለፉባት ሀገር ትመስላለች የብሔራዊ ጥቅማችንን ለማስጠበቅ ምን ሄድበት የዲፕሎማሲ መንገድ ማኒፑሌትም እንበለው ወይም ምን ፈልገውና አካል መደገፍና ሌሎቹን የመተው ነገር ላይ እንደው እንብዛምነን ይላሉ አንዳንድ ጻፍቶችና እንደው ለምሳሌ ቱርክና ግብጽ ደርቤ ናቸው ወይም ማይዋደዱ ሁለት ክንፍ ናቸው እኛ ከየትኛው ብንሆን ነው የሚያዋጣን ታዲያ ከሳውዲ ነው ወይስ ከቱርክ ነው ብለን እናነሳ እንችላለን ምክንያቱም የአረብ ሊግን ውሳኔ አይተናል ሳውዲ መቼም ለኢትዮጵያ አልፈረመችም ወይም ለኢትዮጵያ አላጨበጨበችም መቼም ቢሆን መጨረሻ የምትቆመው ለግብጽ መሆኑ ይታወቃል ምንድነው የሚታየው በጣም ይሄ ትልቅ መነሻ ነው ቅድም የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ግብጽ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የተጫወተችው ሚና ከባድ ነው የኢትዮጵያ መሪዎች የኢትዮጵያ ሙስሊሞችን ተጠቅመውባቸዋል ደግሞ ወይ ስትይ ከዚህ ትነሻለሽ በፍጹም ተቃራኒው ነው ደግሞ በሁለቱም በኩል ተጎርተናል አክቲቭ በሆነው የኢትዮጵያ የስቴት የአገር ሃይማኖት የሆነ ኦርቶዶክሱ በኢትዮጵያ ለኢትዮጵያ አልተጠቀመም ማለት ነው አሁን ባለው በመናደርገው እስልምናም ለኢትዮጵያ አልተጠቀመም እንዳይጠቅም ተደርጓል ኢትዮጵያ ግን ለእስልምና ተጠቅማለች አይደለም በሰባተኛው ክፍለ ዘመን አነጃሺ ተቀብሎ እስልምናን እንትን ብሎ እኔ በጣም የሚገርመኝና በጣም የሚያናደኝ ከመግረም አንስቶ የሚያናደኝ ነገር ግብጾች የሌላቸው አድቫንቴጅ እኛለን አሁን ብዙ ሰው የሚመስለው ግብጾች ይወላችሁ እንዴት አንድ የሙስሊም መሪ አንድ ኦርቶዶክስ ጳጳስ አሳምኖ ለናሽናል ማለት በሁለቱ መካከል እኮ የአገር አንድነት አላቸው የሃይማኖት አንድነት ግን የላቸው ይሄ እኮ ትልቅ ምርምር የሚጠይቅ ምን አይነት ብሔራዊ አጀንዳ ቢቀርጹ ነው ሁሉንም ነገር ሁሉም ሰው ያንን ሰርቭ እንዲያደርግ ያደርጉት እኛ ደግሞ እዚህ አገር ከግብጽ የበለጠ ከግብጽ ቀድሞ የገባው እስልምና በኢትዮጵያ ወደ ኢትዮጵያ የገባው በ6015 ወደ ግብጽ የገባው በ6042 በኢትዮጵያ ውስጥ እስልምና የገባው ና ተብሎ ፕሮቴክት አረጋለሁ ተብሎ ወደ ግብጽ የገባው መሪዎቹን አሸንፎ የግብጽ የኢትዮጵያ መሪ ፍታዊ ሆነ መሪ ሙስሊሞችን አሳልፌ አልሰጥም ያለ መሪ የግብጽ መሪ ነብያችን ሰለላሁ ዐለይሂ ወሰለም የላኩትን ደብዳቤ ቀዶ የጣለ ከእስልምና ጋር ጥሩ ግንኙነት የሌላት ግብጽ ከኢትዮጵያ ጋር ከእስልምና ጋር ጥሩ ግንኙነት ያላት ኢትዮጵያ እስልምናን የተጠቀመችበትና ግብጾች እስልምናን የተጠቀሙበትም ደግሞ በጣም የሚገርም ምን ሆነ ነው ታዲያ ካረቡ ሀገር የተገለለ ነው የሚመስለው ወደዚህ ስንመጣ ትልቁ ነገር ወደ ቅድሙ ነው መመለሰው ሜንታሊቲያችን አስተሳሰባችን ኢትዮጵያውያኖች ብዙ ጊዜ የምናከራው የማይጠቅመን ነገር ላይ እኔ ሳውዲ አረቢያ ታምኛለሽ ሳውዲ አረቢያ 20 አመት ቆይቶ አረበኛ አልችልም ብሎ ኮራ ብሎ የሚያወራ
ሰው አጋጥሞኛል ኤምባሲ ውስጥ ቆሞ እንትን ብሎ ማለት እሱ አረበኛ ቻለ ማለት ሙስሊም ሆነ ብሎ የሚያምን ኢትዮጵያ ኦርቶዶክስ እኮ አረበኛ ተጠቀም ነበር ገባኝ ከእምነት ጋር ምንም በዛው መረጃ ለማስጠት ግዕዝና አረበኛ እኮ ሲመጡ በቋንቋነትም እኩል ጊዜ ላይ መጡ ናቸው አረቦች ናቸው አረብ ማለት ሙስሊም ማለት ነው ብሎ መነሳት አረብና እስልምና እኩል ነው ብሎ የሚያስብ ህዝብ አዲስ አበባ ዩኒቨርሲቲ ኢስላሚክ ስተዲስ ሲቋቋም ተብሎ ዲቤት ተነሳነ እንግዲህ ፕሮፌሰሮቹ አንዳንዶቹ እስልምናን ማሰራጨት መስሏቸዋል ኢማጂን እስልምናን ማሰራጨት ኢስላሚክ ስተዲስ ግን ዌስቱ ሙስሊሞችን መሰለያ መሳሪያ ጥናት ማለት አሁን ሰላይ ምናምን ይባላል አይደል ይሄ የፖለቲካ ሰላይ እኮ ትንሹ ነው ትልቁ ሰላይ እኮ የጥናት ማዕከላት ናቸው ትልቅ የስለላ ተቋማት ኢትዮጵያ ውስጥ ያለው ግን አስተሳሰባችን ኢስላሚክ ስተዲስ አዲስ አበባ ዩኒቨርሲቲ ተቋቋመ ማለት ገባኝ ክርስቲያን ስተዲስ እኮ ይቋቋም እኔ ግን የኢስላሚክ ስተዲ ሊቋቋም የነበረበትን ሎጂክ ነው የምነግርሽ ኢትዮጵያ ስለ ሙስሊሙ ዓለም ተወቅ ነው እስልምናን ታሰራጭ ተቀበል አይደለም ተቀበላለች ተሰራጭቷል ኦሬዲ አለ ግን ሜንታሊቲያችንን ማለት ነው ይሄንን ሚድል ኢስት ስተዲስ አለን ወይ ፐብሊክ ዲፕሎማሲ ማለት በቀላሉ ኢጂፕሽያን ስተዲስ ይታለን አሁን ወደሚጠቅመን ወደኛ ሚድል ኢስት ስተዲስ ታጠኝ ፓርት ኦፍ ዛት ማጥናት ይቻላል እነሱ ኢትዮጵያን ስተዲ ብቻ ብሎ ስላላቸው ማለት እዛ ዲፕማ ከሄርሽ አሁን ፈረንጆቹ እኮ አጥንተውን አሁን ኢትዮጵያን ስተዲስ የሚባል እኮ አሁን ጀርመን እየቀረኮ ነው የመንደር ስተዲ እኮ ጀምሮ ማለት ኢትዮጵያን ስተዲስማ በቃ እኮ ይሄ ጀነራል ስለ ኢትዮጵያ ማጥናት ምናምን ስለ እያንዳንዱ ፓርቲ እኮ ኤክስፐርት አላቸው እና ጆን ያንግ ለምሳሌ ስለ ህዋት ብቻ ነው ያጠናው ስለ ህዋት ብቻ የሚያጠና ስለ ምናምን ኢትዮጵያ ስተዲስማ አብቅቷል እኮ አሁን አውትሌት አድርጓል ማለት እኛንን የምናደርገው ኢትዮጵያ ስተዲስ ምን ነው አሁን እኛንን እነሱ የትኛውን ቦታ እስቲ አንቺ ኤርትራ እንኳን እኮ የአረብ ሊግ አዛቢናት ያ ሜንታሊቲ ማከባድ እኮ አሁን አረብ ሊግ አሁን እኮ ብሔራዊ ጥቅም ነው ምናወራው አሁን ያንን እንዴት እናምጣው አሁን አንቺ ገባሽ እንዴት እናምጣው እኮ ሜንታሊቲ ላይ የአረብ ሊግስ ብንሆን ኢስላሚክ ስቴት ማለት ነው እኮ ዛት ይዚት እኮ አሁን እኮ እኛ ይኸውልሽ ግብፃውያን ስንቶቻቸው አማርኛ ይችላሉ ሄዶ በፐርፐዝ የተማረ ካልሆነ በስተቀር አማርኛ ይመቻል ቻንስ የለውም ኢትዮጵያኖች ከአረበኛ ጋር ሃይማኖታቸው የተያያዘ ግማሽ የኢትዮጵያ ሙስሊም አለ ይሄ ህዝብ አረበኛ የተማረው የግብጽ ፖለቲካን ለማጥናት አይደለም ስለዚህ እሱ የተማረው ቁርአን ለመቅራት ሐዲስ ለመቅራት የተማረ የተስተካከለ ሪሶርስ ግን ሰጥቶሻል መንግስት ሳያወጣ ለአረበኛ ምንም ጊዜሽን ገንዘብሽን ምንም ሳታቃጥይ እዛው ሄዶ ቁርአን መድረሳ ሄዶ ወዶ ያጠና አንድ ማህበረሰብ አለ ይሄ ማህበረሰብን በስትራቴጂ አንቺ ሳታስተምሪው ሳትከፊ ያስተማረሽ ሌላ ንገርሽ ሱዳን ጎረቤታችን ታውቃላችሁ አፍሪካን ዩኒቨርሲቲ የሚባል እንዳላት 50 አመት ለአፍሪካ በሙሉ ሱዳን አይደለም ብዙ የሚማረው ስኮላርሺፕ የምትሰጥ አገር ነች ሱዳን ኖሯት አይደለም ገንዘብ እኮ ስኮላርሺፕ ስትራቴጂ ማለት ስትራቴጂክ
ያንቺን ሰው ማፍራት ማለት ነው። አዎ የሱዳንን ባህል ታውቃለች ምና በጣም ብዙ ኢትዮጵያውያን እስካሁን ድረስ 50 ዓመት በየአመቱ ውጭ ጉዳይ የሚሰሩ አረበኛ የሚያስተምሩ በየቦታው ያሉ ዲፕሎማት ምናምን ሱዳን አፍርታለች። አሁን እኛ የአፍሪካ መዲና ምን ያህል ነው አዲስ አበባ ዩኒቨርሲቲ ምን ያህል ነው አፍሪካውያንን ወይም ደግሞ አረቦችን ተቀብሎ የነሱን ሰው ያፈራ። በነገራችን ላይ በ2012 ሱዳን ላይ አንድ አፍሪካ ተርኪሽ ሪሌሽንሺፕ የሚል ኮንፈረንስ ላይ አንድ ፔፐር እንዳቀርብ ካርቱም ነበርኩ። ይዛኔ እንትኖችን ግብጾቹ ቱርኮቹ ስኮላርሺፕ ስለሰጡን ይዛኔ ሱዳኖቹ በጣም የተደሰቱት ንግግር እናንተ የሰጣችሁን ስኮላርሺፕ አሁን ነው፣ ሱዳኖቹ ግን 50 ዓመት ስኮላርሺፕ ሰጥተውናል። ኢትዮጵያውያን እነዚህን ስትራቴጂክ የሆኑ ይሄ ከምን ጋር ይያያዛል? ቅድም ከመጣሁት ሌላውን ሰው አሳምነን ፐብሊክ ዲፕሎማሲ ሌላውን ሰው አሳምነን የኛ አድርገን የኛ አጀንዳን እንዲያራምድ ማድረግ እንችላለን ወይ የሚል ሜንታሊቲ የለንም። ሌላው ሰው ሲመጣ ምን መሰለሽ አስተሳሰባችን ሌላው ሰው ሲመጣ እኛን ይለውጠናል። አንድ ማህበረሰብ ራሱን እንደ ደሴት የሚቆጥር ከሆነ ራሱን ኢንቴግሬትድ ማድረግ ከሆነ ከዓለም ጋር ለመዋሃድ የኔ ባህል የኔ ሃይማኖት ወይም ደግሞ የኔ ማንኛውም ነገር ከማንም አያንስም፣ ማንም መጥቶ እኔን ኢንፍሉዌንስ አያረገኝም፣ እኔ ግን አረጋዋለሁ የሚል። እሺ ወደ ቱርክና ወደ ሳውዲ አረቢያ እንመለስ። አሁን ቱርክ እና ኳታር አንድ እንትን ውስጥ ናቸው፣ አንድ ክለብ ናቸው። ሳውዲ አረቢያ ዩኤኢ እንትን ደግሞ ግብጽ ምናምን ደግሞ አንድ ናቸው። በአባይ ላይ እነዚህ እኛን ይደግፉናል ብለን ካሰብን ሌላ ጉዳይ ነው። እኔ ስለ መንግስት አላወራም። መንግስት ለምን ከዚህ ጎን ቆማ እንትን ቋሚ ወዳጅም ቋሚ ጠላትም የለኝም ነው። መንግስት ልክም ነው ማለት ገንዘብ ማን ይሰጠኛል ሊሆን ይችላል፣ ስትራቴጂካሊ እነዚህ ያዋጡኛል፣ ኢዲዮሎጂካልም አስተሳሰብ እነዛ ኢስላሚስት የሆነ ምናምን አክራሪ ምናምን ይሄ ሌጂቲሜት ነው እንደ መንግስት ሳስብ። እንደ መንግስት አይደለም ያሳስበኝ። እኛ የፐብሊክ ዲፕሎማሲ ስራችን ኦፊሻል ብቻ ነው። ይሄ መንግስት ከተጣላ የሚጣላ መንግስት ከተታረቀ የሚታረቅ። የአሜሪካኖች እንደዚህ አይደለም። የኛም እኮ እንደዚህ አልነበረም። እንደዚህ ነው ማለት በደምደም እንችላለን። አሁን ቢያንስ በመሰለሽ የሚገለጸው ተቋሞቻችን ያው ከንትን ጋር ይያያዛል። ይሄ ዲሞክራቲክ ካለመሆን ጋር ይያያዛል ብቻውን። ለምሳሌ ሲቪል ሶሳይቲስ ኢትዮጵያ ውስጥ እኔ እንደ ሲቪል ሶሳይቲ ተደራጅቼ ሄጄ ኳታር፣ ቱርክ የኢትዮጵያን አቋም ማስረዳት መቻል። የቱርክ መንግስት አይመነኝ፣ የኳታር መንግስት አይመነኝ። የኳታር ጸሐፊዎች ግን የቱርክ አልጀዚራ አሁን ቱርክ ያላት አለ ቴሬቴ ወርልድ አለ እንግሊዘኛ፣ ቴሬቴ አረቢክ አለ ቲአርቲ የሚባለው ማለት በጣም ኢንፍሉዌንሻል ግብጽን ቁም ስቅሏን ከሚያሳዩ ሚዲያዎች አንዱ ነው። ኢትዮጵያ እነዚህን መጠቀም አችልም ወይ ማለት የግድ ኦፊሻሊ ብቻ ነው ወይ? አንተ አንድ ኢትዮጵያዊ አይደለህም? አዎ እኔ እንግዲህ ቱርክ አልነበርክም? አዎ ነበርኩ። ምን አረግ? እኔ ምን አረኩ? ቢያንስ አሁን ወደ ግሌ አልመጣ ግን ለምን ብዬ ነው የምናወራው። ፐብሊክ ዲፕሎማሲ መንግስት አያደራጀው ካልን እኔ አሁን አስቤ ለመንግስት ለምናምን ሰራው አልሰራው ማለት ራሴን ምንም በተቻለ አቅም ግን ከቱርኮች ጋር በሚኖርን ግንኙነት ቢያንስ እዛች ሚዲያ በነበርኩበት ሰዓት ስለ ኢትዮጵያ ቢያንስ አንድ 34 ደቂቃ የሚሆን ኢትዮጵያ ፕሮፋይል በእንግሊዘኛ ተዘጋጅቶ አሁንም ዩቲዩብ ላይ አለ ማየት ይቻላል። ስለ ኢትዮጵያ ብዙ ዜናዎች ጽፌያለሁ ምናምን ብዙ ነገር። ከዛ ባለፈ ደግሞ ባለኝ ግንኙነት እኔ ፖለቲካ ስለምወድ የቱርኮችንም እንትን ስለምን ጥሩ ኢሜጅ እንዲፈጠር ለማድረግ ግን ይሄ የኔ በጣም ሲግኒፊካንት ነው፣ መሰራት አለበት። አፍሪካ ላይ ያለን ዲፕሎማሲ ምን ይመስላል፣ እንዴት መታረም አለበት የሚለውን እንመልከተው። ለዚህ ምሳሌ እንዲሆነኝ ሜይ 25 አንስቼ ነበር የአፍሪካ ቀንን። እርግጥ ነው እንግዲህ ቅድም መግቢያ ላይ እንዳነሳሁት እንግዲህ ኢትዮጵያ ለአፍሪካ ለጥቁር ህዝቦች ስልጣኔ ታሪክ መሰረት ናት። ከዛም አልፎ እንግዲህ ገና
ዛሬ እንኳን በጣም አድንቀን የምናነሳው አውሮፓውያን ዩኒየን የሚለው እሳቤ እንኳን ሰልጥነናል በሚሉ ህዝቦች መካከል ሳይመጣ ኢትዮጵያውያኑ ስለ አፍሪካ አንድነት አስበዋል። ስለዚህ ያን አፍሪካ አንድነት ህብረትን አቋቁ በፓን አፍሪካኒዝም የፖለቲካል እንቅስቃሴ የባህል የአፍሪካን ባህል ታሪክ አፍሪካ ለአፍሪካ በሚል ቀዳማዊ ግርማዊ ኃይለ ሥላሴ እነ ጸሐፊ ትእዛዝ አክሊሉ ሀብተወልድ እና ክፍሌ ወዳጆ ከተማ ይፍሩን የመሳሰሉ ምርጥ ኢትዮጵያን ዲፕሎማቶች በዛን ዘመን አፍሪካዊ አንድነት ኢትዮጵያ ውስጥ እውን አድርገዋል። ስለዚህ ኢትዮጵያ ማለት አፍሪካ ናት፣ አፍሪካ ማለት ኢትዮጵያ ናት። ይሄ ከደቡብ አፍሪካ እስከ ግብጽ ከዳካር እስከ ጅቡቲ ብትመጪ ይሄ አፍሪካዊነትን አንድ በማድረግ ደረጃ እንደውም ግብጾች ምን ይላሉ ዘ ሳይለንት ሰርቫንት ኦፍ አፍሪካ ይሏታል ኢትዮጵያን የግብጽ ሊቃውንት። ስለዚህ በዝምታ በጽታ ወስቶሮች ለአፍሪካ ትልቅ የሆነ የታሪክ አሻራና መሰረት ያስቀመጠች ሀገር ናት። ይሄ ቀድሞ ከነበረው ቅድም ኢብራሂም ሲያነሳ ነበር ቀዳማዊ ግርማዊ ኃይለ ሥላሴ በስማቸው የተቋቋመው ዩኒቨርሲቲ ኮሌጅ ሲያቋቁሙ ከ200 በላይ አፍሪካን ስኮላርሺፕ ተሰጥቷቸው ኢትዮጵያ ውስጥ መጥተዋል። ከኬንያ፣ ከናይጄሪያ፣ ከደቡብ አፍሪካ። እዚህ ጆሞ ኬንያታ የኬንያ ነጻነት አባት እንግሊዞች እስር ቤት ሲያስገቧቸውና ከእስር ቤት ሲፈቱ ኬንያን ተማሪዎች ኢትዮጵያ ውስጥ አርማ ባንዲራ ይዞ ሰልፍ ወጥተዋል። ወደ አሁን ቅድም እንዳነሳሽው የአፍሪካ ቀን ተብሎ የአፍሪካ ቀን ደቡብ አፍሪካ፣ ናሚቢያ፣ ሌሴቶና አንዳንድ ምዕራብ አፍሪካ ሀገራት ብሔራዊ ቀን ሆኖ ይከበራል። ማንዴላ ኢትዮጵያ ውስጥ ማንም ስፍራ የሰጠው ቀኑም አልታወሰም። ኢቭን በመንግስት ደረጃ እንኳን ይሄ የአፍሪካ ህብረት መዲና መቀመጫ ተብሎ እንኳን ያን መልእክት ያስተላለፍ የለም። ስለዚህ ኢትዮጵያን ወደ አፍሪካዊነትን መሰረት እንደሆኑ ሁሉ ያን የታሪክ ሀብትና ቅርስ ከፍ ማድረግ አለባቸው። ይሄ ደግሞ በኢንተርናሽናል ዲፕሎማሲ ላይ ምክንያቱም ዛሬ የአፍሪካ ህብረት ሲካሄድ ከፍልስጤም ነፃ አውጪ መሪዎች ጀምሮ ከትልልቅ የሚዲያ ተቋማት ከተባበሩት መንግስታት ጀምሮ ከአውሮፓ ህብረት ጀምሮ ታላላቅ ሰዎች የሚገኙበት ስብሰባ ነው። ስለዚህ ኢትዮጵያ የዚህ የታሪክ መሰረት የዚህ የታሪክ ባለቤት ናት። ስለዚህ ይሄን ለዲፕሎማሲ መጠቀም ትችላለች፣ ድምጿን ከፍ አድርጋ ለማሰማት ማለት ምክንያቱም የማንዴላ የትግል እንቅስቃሴ የሮበርት ሙጋቤ የትግል እንቅስቃሴ ሁሉ አፍሪካዊ መሰረት አለው። ኔልሰን ማንዴላ ኢትዮጵያ ውስጥ መጥተው ነው ወታደራዊና ፖለቲካዊ ስልጠና የወሰዱት። ኮሎኔል መንግስቱ ኃይለማርያም ለሮበርት ሙጋቤ እዚህ አዲስ አበባ ድረስ መጥተው ፖለቲካዊ ስልጠና ወታደራዊ ስልጠና እንዲወስዱ ያደረጉት እሳቸው ናቸው። ማንዴላ ኢትዮጵያ ውስጥ ሲገባ በኢትዮጵያዊ ስምና በኢትዮጵያ በግዕዝ ወይም በአማርኛ ጽሁፍ በተጻፈ ፓስፖርት ነው ኢትዮጵያ ውስጥ የገቡት። ይሄንን በል እንጂ ግን በርካታ ኢትዮጵያኖች ተሳትፈውበታል አይደለም? ቀኑ ሲከበር ኦፍ ኮርስ ግን በፊትና ግለሰብ ናቸው ግን በፊትና አሁን ግለሰብ ሳይሆን ተቋማት የሚመሩ ዶክተሮችም ተሳትፈዋል። ምልሽ አሁን ግን በዛ በተነሳንበት መንፈስ አይደለም አሁን ያለን። ለዛ ሁሉ ተማሪ ስኮላርሺፕ የሰጠች ሀገር አፍሪካን አንድነት አፍሪካን መያዛችን አሁን ለህዳሴው ግድብስ ምን አስተዋጽኦ አለው? አልተጠቀምንበት እኮ ነው እንዳልሽው እኮ ነው። የአፍሪካ ቀን በሌሎች ሀገር ብሔራዊ ቀን ነው። እኛ ራሳችን ሐሳቡን ይሄን ትልቅ የሆነ ሐሳብ አመንጭተን አፍሪካ ንብረት እውን ያደረግን ሀገር ስለ አፍሪካ ቀን በመንግስት ደረጃ በሚዲያም ደረጃ ያነሳ ሰው አላጋጠመኝም ወይም አላስተዋልኩም። ስለዚህ እንደገና ይሄ ትንሣኤ የሚለው ሬኔሳንስ ኦፍ አፍሪካ የሚለው መነሻው ኢትዮጵያዊነት ኢትዮጵያኒዝም ሙቭመንት ነው። ከደቡብ አፍሪካ እስከ አፍሪካን አሜሪካንስ ሃርለም ውስጥ እኮ አቢሲኒያ ባፕቲስት ቸርች የሚላል በኢትዮጵያ ሙቭመንት የተቋቋመ። ደቡብ አፍሪካ ውስጥ ብትሄጂ አፍሪካን ቸርች የሚል ለአፍሪካ ነጻነት ወይም ለደቡብ አፍሪካ ነጻነት መሰረቱን የጣለው ኤንሲ ወይም አፍሪካ ናሽናል ኮንግረስ ፓርቲ መነሻው ከኢትዮጵያ ቸርች ሙቭመንት ነበር። እሺ አጠቃላይ እኛ እንጀምራለን እንጂ አንጨርስም። የአፍሪካን ዋንጫ የጀመርነው እኛ ነን። እኛ ሱዳንና ግብጽ ዛሬ ግብጽና ሱዳንን አላውቅም፣ ያው እንደኛው ልትሆን ትችላለች፣ ግን ግብጽ ቀጥላለች። ሁሉ ነገር እንጀምራለን። የኢትዮጵያ ችግር ምንድነው? የኤሊቶች ጅምር ስለሆነ አባይም ላይ ያለው ችግር ቅድምም ኤሊቶቹን ይሄ መንግስታት ምሁራን ምናምን አይዲያው አላቸው ያፈልቃሉ ምናምን ወደ ህዝብ አውርዱ ህዝባዊ ማድረግ ሁሉን ነገር ግን አንችልም። የዚህ ማሳያ አሁን በሜይ 25 ተከበረ የተባለው የአፍሪካ እንግዲህ ቀን ነው። የአፍሪካ ቀንን አናቅም። ኢትዮጵያውያኖች አፍሪካዊ ናቸው ወይ ብለው ሌሎች ኩዌስችን ያደርጋሉ። ናይጄሪያዎች ምዕራብ አፍሪካ ብትሄዱ ማለት ነው። ስለዚህ ይሄንን ጅምራችንን መቀጠል አለብን። ከእንደገና የህዳሴው ግድብ ይቀጥላል። የህዳሴው ግድብ ይቀጥላል። እኔ ፍራቻ የለኝም። ዋናው ነገር ግን የህዳሴው ግድብ ብቻ አይደለም ችግራችን። አጠቃላይ ከጎረቤቶቻችን ጋር ሌላም ችግር ይመጣል።
የህዳሴውንም ካለፍን በኋላ ፐብሊክ ዲፕሎማሲያችን ጠንካራ ባለመሆኑ ከሙስሊም ሀገሮች ከአረብ ሀገሮች ከጎረቤቶቻችን ጋር ኢንቴግሬሽን ላይ አልሰራንም። እነዚህ ነገሮች የመስራት ኃላፊነት አለብን። በተለይ ከመንግስት ባለፈ ወደታች ወርዶ አንደኛ መንግስት ግልጽ መሆን አለበት፣ ፖሊሲዎቹ ላይ ሊያሳውቅ ይገባል። ሁለተኛ የግል ተቋማት ኤንጂኦስ ምናምን የሚባሉ የጥናት ተቋማት ራሱ በጣም መስፋፋት አለባቸው። እዚህ ላይ ስራ መስራት አለባቸው። ህዳሴው ግድብ ተጀምሯል፣ ላያልቅ ደግሞ አልተጀመረም። 70% አልፏል። ስለዚህ ከአሁን ወዲያ አሁን ያለው ክርክር ሙግት ሁሉ እንደ አንድ መሸጋገሪያ መድረክ ሊሆን ይችላል ብዬ አስባለሁ። ግን ዞሮ ዞሮ ክብር ፕሬዚዳንታችን እንዳስቀመጡት ከአሁን ወዲያ አባይ የፉክክር ሳይሆን የትብብር መድረክ ነው። ስለዚህ ኢትዮጵያ ደግሞ አፍሪካ ህብረትን በማቋቋም ሊግ ኦፍ ኔሽንስ ከተባበሩት መንግስታት ድረስ ሚና የነበራት የጥቁር ህዝብ ኩራት የሆነች ሀገር ናት። ስለዚህ ይሄ ታሪካዊ ክብሯንና ልዕልናዋን እንደገና ማስመለስ የምትችለው መንግስት በሚወስደው ቁልፍ የሆነ ሚና ነው። ያን ቁልፍ ሚና ደግሞ አቶ ኢብራሂም እንዳሉ ወደ ህዝብ ማውረድ አለበት። እያንዳንዱ ኢትዮጵያዊ እኛ በዓለም ታሪክ ውስጥ መሰረት አለን። ተባበሩት መንግስታት ሊግ ኦፍ ኔሽን አፍሪካ ህብረትን እስከማቋቋም ኮሪያ ድረስ የሰላም አስከባሪ ጦር ልከን ደቡብ አፍሪካ ድረስ ዚምባብዌ ድረስ እንግዲህ በዓለም ሁሉ የተሰራጨ ታሪክ ያለን ሀገሮች አሻራችን ያስቀመጥን ሀገሮች ስለሆኑ ህዳሴው ግድብ ላይም ይሄ ብሔራዊ መነቃቃት ሊበረታታ ይገባል ብሎ አመሰግናለሁ። በጣም አመሰግናለሁ። ተመልካቾቻችን እየተከታተላችሁ የቆያችሁት የነጋገር ፕሮግራማችን ነው። የነጋገር ፕሮግራማችን የተመለከታችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። የህዳሴው ግድብ ይጠናቀቃል። ይህ ግድብ የኔም የእናንተም የሁላችንም ነው። ጤና ይስጥልን። የአውሮፓንና የእንግሊዝን መልእክተኞች እስር ቤት የከተቱበት ምክንያት እንግዲህ በዛን ዘመን እንግሊዝ የዓለምን 1/3 እንግዲህ ህንድን ጨምሮ ካናዳ ምንላትን ዛሬ ትልቋን ሀገር እና አውስትራሊያን ጨምሮ ከአፍሪካ ውስጥ የሚበዙትን ሀገሮች የምትገዛ በእንግሊዝ መንግስት ፀሐይ አትጠልቅም ተብሎ የተነገረላትን ሀያሊቷን የእንግሊዝ መንግስትን መልእክተኞች እግረ ሙቅ ነው ያስገቡት። በዛን ዘመን ነጭ መሆን አውሮፓዊ መሆን ትልቅ ነገር ነው። ከዛ ባሻገር ደግሞ ጥቁር መሆን ደግሞ እንስሳዊነት፣ ተገዢነት፣ ተሸናፊነት ተብሎ በተሰጠበት ስዕል ውስጥ ቴዎድሮስ ያንስ ተብሎ ነው የወጡት። አንድ የጥቁር ንጉስ፣ አንድ የሀበሻ ንጉስ ነጮችን በእግር ብረት አስሮ መደራደሪያ ማቅረብ ይሄ በታሪክ ሊታሰብ የማይችል ነገር ነው። ይሄ በአውሮፓ ምድር ሲሰማ የእንግሊዝ ጋዜጦች፣ የአውሮፓ ጋዜጦች በወሬ ነው የተጠለቀለቁት። እንግሊዝ ያስደፈረችው የእሷን መብት ብቻ አይደለም፣ በዓለም ላይ ገዢ ነጂ ሆነው ነጭ ወይም የአውሮፓዊ አስተሳሰብ ነው ያስመታችሁና በአስቸኳይ እርምጃ እንዲወሰድ 32000 ጦር ያለው በሪጂናል ናፒር የሚመራ ጦር ወደ ኢትዮጵያ የመጣው እነዛን እንግሊዛዊ እስረኞች ማስፈታት። ያ ደግሞ ለግብጽ ባለው ለብሪት ትልቅ ሂዩሚሌሽን ነበር። ሂስቶሪካል ሂዩሚሌሽን የታሪክ ውርደት ነው። አንድ የጥቁር የሀበሻ ንጉስ በእነሱ እሳቤ ነጮችን በእግር ብረት አስሮ ከናንተ ጋር መደራደር የምንችለው ከአሁኑ በእነዚህ ሰዎች ነው ማለት ይሄ ምናልባት በጥቁሩ ዓለም ለታሪካችን ክብርና ኩራት ቅድም ኢብራሂም እንዳለው ቢኖረን ኖሮ ይሄ በዓለም ታሪክ ላይ ትልቅ በጥቁሩ ዓለም ህዝብ ታሪክ ውስጥ ትልቅ የታሪክ ምዕራፍ ነው። ይሁን እንጂ ወደዛ ስንገባ ወደኛ ስንመልሰው በእንደዚህ አይነት ነገር ተጠምዶ ስለነበረ ስለዚህ ኢትዮጵያ ከውጭም ከውስጥ ኤክስኪውዝ እንዳይመስልብን አሁን ለምን አልሰራንም ወደሚለው ምክንያቱም ግብጽ የሰራችበትን መንገድ እያየን ነው። ግብጽም እኮ የዛን ጊዜ ያው ተመሳሳይ ነገር ውስጥ ትኖራለች። የሚደርሱ ጫናዎች እሷም የነበረችበት ሁኔታ ይታወቃል በታሪክ። ይሁን እንጂ የግብጽ ብቻ አልነበረም፣ የአውሮፓውያኖችም እጅ ነው። ምክንያቱም የዛን ጊዜ ግብጽ የእንግሊዝ ግዛት ስለነበረች እንግሊዞችም አብረው ምክንያቱም የግዛቱም ውጤት እሱ ነው። የጉራና የጉንደት ጦርነት ላይ እኮ የአውሮፓ ሰዎች ነበሩ። እንደውም ሁለተኛው ጦርነት ለአፄ ዮሐንስ ጋር የተጋጠሙት በአፍሪካን ማነው በአሜሪካን ሲቪል ዎር የነበሩ ዎር ቬትራንስ ወይም የጦር ማነው መሪዎችና ወታደሮች ጦርነቱ ተሳትፎ ነበሩ። ምን ያህል ትኩረት እንደሰጡ ማሰብ ትችላለች። ስለዚህ እዛ ጦርነት ላይ ግን ያው ኢትዮጵያን በጀግንነት ያን የግብጽ ጦር ያው እንዲሸነፍ አድርጎ ነው የመለሱ። ስለዚህ አሁን ወደ አንቺ ስንመለስ እንነጋገር ከተባለ አባይ ብቻ አይደለም ናሽናል ኢሹ ያውናችን ያልሆነው። ምክንያቱም ቅድም በመግቢያሽ ላይ ሳልሳይት እንዳነሳችሁ የኢትዮጵያ የታሪክና የቅርስ አሻራ ከሰሜን ግብጽ ተነስቶ ከደቡብ አፍሪካ ከአረቢያ ምድር ተነስቶ እስከ መካከለኛው እስራኤል ድረስ እስከ ቻይና የሚዘልቅ ከዛ ደግሞ አውሮፓና አሜሪካ ውስጥ ድረስ የኢትዮጵያን የታሪክ አሻራ አለ። ምክንያቱም አሜሪካ ውስጥ የጥቁሮችን መብት እንቅስቃሴ የተጀመረው የአፍሪካን አሜሪካን ሙቭመንት የተነሳው ከኢትዮጵያኒዝም ጋር ነው የተያያዘው።
ኢትዮጵያ የተባለች የጥቁር ዓለም ህዝብ አለች። በነፃነቷ በሉዓላዊነቷ ከብራና ታፍራ የኖረች በአድዋ ጦርነት ላይ ነጮችን አሳፍራ የመለሰች የጥቁር ህዝብ ሁሉ የታሪክና የስልጣኔ ምንጭ። ምክንያቱም አድዋ ትልቅ የታሪክ መስመሩን ትቶ ነው ያለፈው። ከዛ በኋላ አፍሪካኖችም ሆነ አፍሪካን አሜሪካኖች፣ ካሪቢያንና ጃሜይካን ጥቁር ህዝቦች ስለ ኢትዮጵያ ማሰብ ሲጀምሩ ወደ ኋላ ሄደው ሲያስቡ ኢትዮጵያ በእስልምናም በክርስትናው ዓለም ውስጥ ስሟ የተጠቀሰ ሀገር ነች። ስለዚህ አውሮፓውያኖች ከስንት ዘመን በኋላ መጥተው እኛን ክርስትና ሊሰብኩን አይችሉም። ምክንያቱም አፍሪካ ውስጥ ክርስትናን ቀደምት አድርጋ የተቀበለች የክርስትናው የእስልምናው እምብርት የሆነች ሃይማኖትን በሰላም በመግባባት በመነጋገር የተቀበለች አፍሪካዊት እናት ሀገር አለችን የሚሉ ደቡብ አፍሪካ ውስጥ ኮሚኒቲዎች አሉ። አፍሪካ አሜሪካኖችም ቢሆኑ አሉ። እነ ማርከስ ጋርቬ እነ ኢትዮጵያ ሙቭመንት 1912 የተመሰረተ። ስለዚህ አባይ ብቻ አይደለም እንዴ ከዛ እናንሳ ከተባለሽ አባይ አሁን የህዳሴው ግድብ ተብሎ ያ ህዳሴው ግድብ ብሔራዊ ማስተባበሪያ ጽሕፈት ቤትም ስንት ሰው ያውቀዋል? ለምሳሌ ጽሕፈት ቤቱ ራሱ የት ነው ያለው? ስንት ኢትዮጵያዊ ያውቀዋል? የህዳሴውን ግድብ ያህል ግዝፈት በዛው እየነገርን እንድንሄድ ያለው ፋና አካባቢ ነው። በሆነ በላሜራ ምናምን በቃ የሆነ ማለት ያን ስሜት አይፈጥርብንም። አባይ በታሪክ ውስጥ አባይ በጥቁር ውስጥ በካም በኩሽ በምንለው የታሪክ ትርክት ውስጥ ያለውን ያህል ግዝፈትና ትልቅነት ውስጥ አይታይም። ምክንያቱም ለማ መጽሐፎቻችን ደብተሮቻችን ራሱ የአውሮፓ ኳስ ተጫዋቾች የሞሉበት ደብተር ነው ያለው። ጓደኞች አሉኝ እዛ የሚሰሩ እነግራቸዋለሁ። ላሜራ ውስጥ ነው የሚኖሩት። ኢቭን የአባይን ጉዳይ ትልቅ የያዘ መስሪያ ቤት ምን ያህል እንትን ውስጥ እንዳለ ማለት ነው፣ ትኩረት እንዳልተሰጠው ያስቡበት ብዬ የሰጠሁት ሌላ ጥያቄ ነበር። ግን ከዚህ ጋር ተያይዞ ግን ይሄኛውን ጥያቄ ቀድመን አንስተን እርሶ ጋር ጨርሰን ነበረ። በጣም ኢምፖርታንት ነው ከተባለ በጣም ኢምፖርታንት ነው የምለው ምን መሰለሽ፣ አይ ከዛ ጋር አያይዤ ነው ከጥያቄው ጋር ምንም ችግር የለውም። የግብጽ ሴራ ነው ጥያቄ። የግብጽ ሴራ ግብጽ በመጀመሪያ ደረጃ የኢትዮጵያና የግብጽን ልዩነት ማየት ጥሩ ነው። ቅድም ተረፈ በደንብ አስቀምጦታል። ግብጽ ፓርት ኦፍ ኮሎኒያል ፓወር ሆና የመጣች ነች። በሌላ አነጋገር የግብጽ አድቫንቴጅ መሸነፏ ነው። ተሸንፋ የአውሮፓ አካል ሆና ነው የመጣችው። የኢትዮጵያ ዲስአድቫንቴጅ